በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ዋላችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን በዓለማት አገልጋዮች ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ወደ ሰማይ አረገ የሚል ይሆናል። የሉቃስ ወንጌል ምዕራፍ 24 ከቁጥር 51 ላይ የምናገኘው የእግዚአብሔር ቃል ነው። የትምህርቱ ዓላማ በመስቀል ላይ የሞተው 3 መዓልት 3 ሌሊት በከርሰ መቃብር አድሮ በሶስተኛው ቀን ሙስና መቃብርን በስልጣኑ አጥፍቶ የተነሳ በ40ኛው ቀን ወደ ሰማይ ያረገ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም ለፍርድ የሚመጣ መሆኑን ተገንዝበን እንደ ትንሣኤ ልጆች በብርሃን እንድንመላለስ ማስገንዘብ ነው። እርገት ማለት ከመሬት ከፍ ከፍ ማለት፣ ወደ ላይ ወደ ሰማይ መውጣት፣ ወደ ሰማይ መሄድ ማለት ነው። ማረግ በርቀት ሳይሆን በርህቀት ነው። እየረቀቀ መሄድ ሳይሆን እየራቀ መሄድ ነው። ጌታችን ከሙታን ተለይቶ ከተነሳ በኋላ በ40ኛ ቀኑ ወደ ሰማይ አረገ። በቅዱስ ወንጌል እንደተነገረው ጌታችን ቅዱሳን ሐዋርያት እያዩት በፊታቸው ወደ ሰማይ አረገ። የሉቃስ ወንጌል ምዕራፍ 24 ከቁጥር 50 እስከ 53 እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው ይላል። ከድቁና እስከ ፓትርያርክነት በአንብሮተ እድ እንደሾማቸው ያጠይቃል። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ምክንያቱም እንዲህ ብሎ ነግሯቸዋልና አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም፣ እናንተስ ከላይ ኃይል እስከምታገኙ ድረስ በኢየሩሳሌም ቆዩ ብሎ አዟቸው ነበርና ሰማያዊ ኃይል እስከሚያገኙ ድረስ፣ ሰማያዊ ጸጋ እስከሚላበሱ ድረስ፣ ጥቡዓን እስከሚሆኑ ድረስ፣ ጸጋ መንፈስ ቅዱስ እስከሚወርድላቸው ድረስ ይኖሩ ዘንድ እንዳዘዛቸው ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑ በቤተ መቅደስ ኖሩ። የሐዋርያቱ ኑሯቸው በቤተ መቅደስ ነው። የሐዋርያት ስራቸው እግዚአብሔርን ማመስገን ነበር። ተሰብስበው በአንድነት ሆነው በፍቅር ሆነው እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ዘወትር እግዚአብሔርን እያመሰገኑ ነው። ቅዱሳን ሐዋርያት በቤተ መቅደስ የኖሩት ጌታቸው ያዘዛቸው ይህንን ነውና እርስ በርሳቸው እንዲፋቀሩ፣ እርሱ እንደወደዳቸው እንዲዋደዱ፣ እርሱ እንዳከበራቸው እንዲከባበሩ፣ ኃይል ሰማያዊ ኃይል አርያማዊ እስከሚያገኙ መንፈስ ቅዱስ እስከሚወርድላቸው ድረስ በኢየሩሳሌም በዚህ ግብር ኖሩ ሐዋርያት። የክርስቶስ እርገት እንደ ውሃ ፈሳሽ እንደ እንግዳም ደራሽ ድንገተኛ ኩነት አይደለም። በነቢያት የተነገረ በተስፋ ሲጠበቅ የኖረ የነገረ ድህነት ማጠቃለያ ኩነት ነው። መዝሙረኛው ዳዊት በመዝሙር 46 ከቁጥር 5 እስከ 8 እንዲህ ብሎ ይዘምራል። አርገ እግዚአብሔር በይባቤ፣ እግዚአብሔር በእልልታ አረገ። ወእግዚእነ በቃለ ቀርን፣ ጌታችን በመለከት ድምፅ። ዘምሩ ለአምላክነ ዘምሩ፣
ዘምሩ ለአምላካችን ዘምሩ፣ አመስግኑ። ዘምሩ ለንጉሥነ ዘምሩ፣ ዘምሩ ለንጉሳችን አመስግኑ ይላል። ጌታችን ያረገው በስውር አይደለም። ሐዋርያት እያዩት እርሱም እየባረካቸው ነው። እየሰገዱለት እርሱም እየባረካቸው ነው። መላእክት እያመሰገኑት እያዩት እርሱም እየባረካቸው፣ ሐዋርያትና መላእክት እየሰገዱለት በፊታቸው በጉባኤ ነው ያረገው። በባህሪው ምስጉን የሆነ እርሱን መላእክት ሊቃነ መላእክት መለከት እየነፉ በዝማሬ አመስግነውታል። ጌታችን ሲያርግ በልደቱ ኖሎት ከመላእክት ጋር እንደዘመሩ በእርገቱም ሐዋርያት ከመላእክት ጋር ዘመሩ። በታላቅ ደስታም ሰገዱለት። ብርህት ደመናም ከዓይናቸው ሰውራ ተቀበለችው። በልደቱ ጊዜ መንጋቸውን ሲጠብቁ በዱር ያደሩ የበግ እረኞች ከመላእክት ጋር እንደዘመሩለት በእርገቱ ጊዜ የክርስቶስን በጎች እንዲጠብቁ አባጋ ክርስቶስን እንዲጠብቁ በዱር የሚኖሩ መከራን የሚታገሱ ከሀብት ከንብረታቸው ከቤት ከዘመዳቸው ተለይቶ ዱር ቤቴ ብለው እግዚአብሔርን ቤት፣ እግዚአብሔርን ንብረት፣ እግዚአብሔርን ሀብት፣ እግዚአብሔርን ዘመድ አድርገው ሁሉን ትተው እርሱን የተከተሉ የክርስቶስ በጎች እረኞች የሆኑ እውነተኞቹ እረኞች ሐዋርያትም ከቅዱሳን መላእክት ጋር በእርገቱ ጊዜ ዘመሩለት፣ አመሰገኑት። ሐዋርያት በተመስጦ ቆመው ሲያደንቁ ሲደነቁ ቅዱሳን መላእክት አነጋገሯቸው። የሐዋርያት ሥራ ምዕራፍ 1 ከቁጥር 10 እስከ 12 ብንመለከት ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት መላእክት ባጠገባቸው ቆሙ። የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በዚያን ጊዜ ከደብረ ዘይት ወደ ኢየሩሳሌም ተመለሱ። የጌታን ዕርገት ስታከብር መላእክት ያነጋግሩሃል፣ መላእክት ይገለጡልሃል፣ መላእክት ይመክሩሃል። በዕርገቱ ቦታ በቢታንያ ቆመ ከተገኘ ቅዱሳን መላእክት በቀኝ ይቆማሉ፣ ያጽናኑህማል፣ ካንተም ጋር ያመሰግናሉ። ነገረ ክርስቶስንም ይገልጡልሃል፣ ይነግሩሃል፣ ያበረታቱሃል። የዕርገቱ ቦታ ቅድስት ቤተ ክርስቲያን ናት። ልደቱ፣ ጥምቀቱ፣ ስቅለቱ፣ ሞቱ፣ ትንሣኤው፣ ዕርገቱና ዳግም ምጽአቱ የሚነገርባት በቤተ ክርስቲያን ከኖርክ ከመላእክት ጋር ትኖራለህ። የክርስቶስን ዕርገት ታያለህ፣ ከመላእክትም ጋር አብረህ ትዘምራለህ፣ መላእክትም ያነጋግሩሃል። በቤተ ክርስቲያን ከኖርክ ከእግዚአብሔር ጋር ትኖራለህ። በቤተ ክርስቲያን መኖር ማለት በቤተ ክርስቲያን ሕግና ስርዓት መኖር ማለት ነው። በቤተ ክርስቲያን ሕግና ስርዓት መኖር ማለት ሚስጥራተ ቤተ ክርስቲያንን መሳተፍ ማለት ነው። በቤተ ክርስቲያን ሚስጥራት መባረክ መቀደስ ነው። በቤተ ክርስቲያን ሚስጥራት መባረክ ሚስጥራተ ቤተ ክርስቲያንን መሳተፍ ማለት በእግዚአብሔር መባረክ ነው። በካህኑ እጅ በሚስጥራቱ በስርዓቱ መባረክ ነው። በክበበ ትፍሲት ወደ ሰማይ ያረገ ክርስቶስ በክበበ ትፍሲት በግርማ መለኮት ዳግም ይመጣል። በትንሣኤው ሞትን የሻረ ምርኮን ማርኮ ወደ ሰማይ ያረገ ክርስቶስ ዳግም ሲመጣ በፊቱ እንዳናፍር በሕግ በአምልኮ ወደ እርሱ እንድንቀርብ በስርዓቱ በሕገ ወንጌሉ ጸንተን እንድንኖር የአምላካችን ፈቃድ ይሁንልን። ይቆየን።